ኖላዊቶች ሀናና አሲር እንግዲህ በድጋሚ ሀና እንገናኝና ብናወራ ምን ይመስልሃል? አንድ ቦታ ቁጭ ብለን ብትለው እሱም ደግሞ አልፈልግም ከአንቺ ጋር ከዚህ በኋላ የምናወራው ነገር የለም ከኔ ጋር ወሬ ጨርሰናል ብሏት እንግዲህ ትቷት ተነስቶ መንገዱን ቀጥሏል ማለት ነው። ሀናም እየተናደረችና እያለቀሰች በቃ ፈጣሪ ሆይ እንደዚህ ነው ወይ እንትን እያልኩ ያለሁ ብላ እንግዲህ በጣም ተናዳለች ማለት ነው። እውነት ለመናገር ጥፋተኛ የቱ አንቺ ነሽ እሱ ሳይሆን ማለት ነው። በንግግር የምትፈቱትን ነገር መጣላት የለባቸውም ነበር። ወይዘሮ ሜላት ድንብላልን አላስፈታትም ብሞት ብላ እንግዲህ የእሷን ጉዳይ እርግፍ አርጋ ትታ የራሷን ሀጃ እያሟላች ነበረ፣ ግን አልተሳካላትም። እዩም ደግሞ በቀጠራት ሰዓት ብትገኝም ግን አልተሳካላትም። የእዩ ባለቤት እሷ ጋር እንዲገናኝ አትፈልግም ማለት ነው። እንግዲህ ምንጭቅጭቅ አድርጋ ከቤቷ አባራታለች በድጋሚ ማለት ነው። የእዩ ሚስት ሳራ ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። እንግዲህ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። የኖላዊቶች ጉዳይ እንደቀጠለ ነው ማለት ነው። ዛሬም ወይዘሮ ሜላት ወርቄ ከባድ ነገር እንጂ ዝም ብሎ እኮ አስቴ ነገር አይደለም ብላ እንግዲህ ለተምቹ ስትናገረው፣ ተምቹም ደግሞ እየለመናት ነበር። እኔ ልክፈልሽ እባክሽን አስፈቻት ቢላት እሷን ቢብላ ስትለው አንቺን እዚሁ ድብን ማድረግ ነበር፣ ጠብቂ ምን እንደማረግሽ እነግርሻለሁ ብሎ እንግዲህ ትቷት ሄዷል ማለት ነው። እውነት ለመናገር ድንብላል አሳዝናኛለች። እንዴት ያሳዘነው ማን ነው? ወይዘሮ ሜላት እንግዲህ ስራዋ እንደማይሳካላትም በመጀመሪያ ሰላም እየነገረቻት ነበር ማለት ነው። እሷ ግን አልሰማ ብላ በፍጹም ምንድነው ማረገው እያለች እንደማይሆንም ቆይ እየተጫወቱብኝ በአሁኑማ አምጥቼ ድርጅት ውስጥ ነው የምሰራው። በአሁኑ ልጅ ውጪ እንደ ድሮ ህይወታችን እንኖራለን። እኔ ለማንም እበቃለሁ፣ ለእናንተ ሳልሆን አልቀርም። ስለዚህ አታስቡ፣ ሁሉን ነገር አስተካክላለሁ ብላ ተነስታለች ማለት ነው። ቆፍጠን ብላ በዚህ የተነሳ እንግዲህ ሜሉዬ ብዙ ነገርንም ብታጣ ብዙ ነገርንም እንትን ብትል ግን ጎበዝና ጠንካራ ለመስራት የተነሳሳች ብትሆንም ያንን በማስመልከት እንግዲህ አሁን ላይ ደግሞ ቆፍጠን ብላለች ማለት ነው። ሰላምም ደግሞ እባክሽ እማዬ የማይሆንልሽን ስራ አትጀምሪ ብላት ነበረ። እንዳልቻትም ዛሬም አልተሳካም ማለት ነው። እንግዲህ የእዩ ሚስት እዩን ፈልጋ ስትሄድ ወይዘሮ ሜላት አይሆንም በፍጹም ብላ ይቅርታ ደብቀዋለች ማለት ነው። እሱም ደግሞ ወይዘሮ ሜላት እርግጠኛ ነኝ ሰው አታረገኝ፣ ምን እንደምታረገኝ ጉድ ያለውኝ እያለ እንግዲህ በስተ መጨረሻ ይናደዳል። እውነት ለመናገር ሜላት አንዴ የቆረጠ እናንተ ቆይ ከኔ ምንድን ነው የምትፈልጉት? ስመጣ ስቀርባችሁ ትመጡብኛላችሁ፣ ስመጣላችሁ ደግሞ ታሸሹኛላችሁ። ከኔ የምትፈልጉት ምንድን ነው እያለች እንግዲህ ወይዘሮ ሜላት እየጮኸችና እየተናደደች ትናገራለች ማለት ነው። እሷም ደግሞ ከአንቺ ምን ይፈለጋል? ምን የሚፈለግ ነገር አለሽ? አንቺ ፈልገሽን እንጂ በማለት ትቆጣታለች ማለት ነው ሳራ ወይዘሮ ሜላትን። ሜላትም ደግሞ ማን እንደሆንኩኝ አሳያችኋለሁኝ፣ እሰራላችኋለሁ፣ ጠብቁ፣ በእኔ ህይወት እንደቀለዳችሁኝ እቀልድባችኋለሁ እያለች ወደ ቤቷ ትመለሳለች ማለት ነው። እውነት ለመናገር ወይዘሮ ሜላት አሁን ላይ ያለችበት ሁኔታ ከባድ ችግር ውስጥ ብትወድቅ ሁሉንም ነገር ለማስተካከል እየሞከረች ነው በዚህ ሰዓት ላይ ወይዘሮ ሜላት። ከባዱና ዋነኛው ነገር ምንድነው? ስራ ማግኘቷ፣ ልጆቿን መርዳቷ ነበረ፣ ግን አልተሳካላትም ማለት ነው። ቀስ በቀስ ሁሉንም አሳካዋለሁ እያለች ትገኛለች። የሚያዘገኝ ነገር ተምቹ አሁን ቆፍጠን ያለበት ምክንያቱም ከመሬት ያነሳችኝ እኮ ማንም በሌለ ሳንድን ብላልናት፣ እሷም በማንም የማልቀይራት በማንም የማልተካት ምርጧ ቀሪ ሀብቴ ናት ብሏል። እንግዲህ ጸባውን እንትን ካላለ ማለት ነው መልሶ ካልቀየረ። እውነት ለመናገር ተምቹ ማለት አስተዋይ ነው ልበል። አንዳንዴ አስተዋይ ይሆናል፣ አንዳንዴ ደግሞ ትንሽ የሆነ የሚቀይረን ነገር አለ። እውነት ለመናገር የሁላችንም ነው ማለት ነው። ሁላችንም ብንሆንም ግን ጥንካሬና እንትን ያስፈልጋል ማለት ነው። ጠንከር ለማለት ለብዙ ነገርም ቢሆንም
ጠንከር ማለቱ ጥሩ ነው ብዬ ነው የማስበው ማለት ነው። ወይዘሮ ሜላት እንግዲህ ሁሉንም ነገር እያስተካከለ ትገኛለች። ይህንንም ደግሞ እውነት ለመናገር እናት አታለች የላትም አሁን ላይ ምንም ነገር ብቸኛ ናት። በዛ ላይ ደግሞ ያላት ሁሉ እንትን ብሎባታል ማለት ነው፣ ተይዞባታል በዲያ ማለት ነው። እሱን ለማስተካከል ደግሞ ሙከራ ብታደርግም አሁን ላይ ደግሞ ከጎኗ ማንም የለም ማለት ነው። ይህን ለማስተካከል ተቃቀና ብትል ግን እሳ ከእሷ ጎን የነበሩ ሰዎችም ደግሞ አሽሸዋታል። ብቸኛ ነች፣ ማንም የላትም ማለት ነው። እሱን ወይ ጓደኛ የለኝ ወይ ምን የለኝ ቆይ እድሌ ምንድን ነው እያለችም ታለቅሳለች ማለት ነው። ሰላምዬ እንግዲህ ቤቷን ብትውልም አሲር መጣ ቀረ ምን ያደርግልሻል የራሱ ጉዳይ ብላ ስትላት ሰላምን ትቆጣታለች ማለት ነው። ሀና እኔ እኮ እወደዋለሁ ምን ማለትሽ ነው በአሲር አትምጭብኝ ስንቴ ነው የምነግርሽ ሰላምዬ ብላ እንግዲህ ትነግራታለች ማለት ነው። ሰላምን እየተቆጣችን ቢሆንም በዚህ ሰዓት ላይ ታውቃላችሁ ብዙ ነገር ያሳለፈችው ብትሆን ሀና እንግዲህ በብዙ እንትን የተባሉ ነገሮች አይታለች ሰምታለች። ግን ያያ ቢሆንባትም ግን ጠንካራና ጎበዝ ናት ማለት ነው። እውነት ለመናገር ሀንዬ መልካም አስተዋይ ናት። ይህንን ደግሞ ታውቃላችሁ ብዙ ሰዎች ማለት ነው። በዚህ የተነሳ ሀናም ሰላም የሚሆነው ብቻ ሁሉንም ነገር ለማስተካከል ጥረት ላይ ናቸው። በዛ ላይ ደግሞ እንትን የሚያሳዝነው ነገር ከባዱና ዋነኛው ነገር ማለት ነው ምንም የላቸውም ታውቃላችሁ ብዙ ነገርን እንትን ያሉ ናቸው። ግን ያም እንደዛ ሆኖ ጎበዝ ጠንካራ ናቸው የሜላት ልጆች። አብሶ ምላሴ የሰው አዋቂ ጠንካራ ጎበዝ የሆነ ልጅ ነው ማለት ነው። ማንም በሌለ ሰዓት ወይዘሮ ሜላትም ብቻዋንም ብትሆንም እነሱ ግን አይዞሽ አለን ብለው ርብቃ እንግዲህ ምላሴን የተጠጋችው ለምን ይመስላችኋል? ርብቃ አሁን ላይ ያለችበት ሁኔታ ለሁላችንም እውነት ለመናገር ግራ አጋብታናለች። ምን እያደረገች ነው? ርብቃ ማናት ምንድናት የሚለው ነገር በጣም ነው ለሁላችንም ያጀበችን ማለት ነው። ርብቃን እንግዲህ ስላለፈ ህይወቱ እየጠየቀችው ምላሴን ማለት ነው። ምላሴም ደግሞ ምንድን ነው የምትይኝ አልገባኝም እያለ ይላታል ማለት ነው። እሷም ደግሞ አይ እኔ ማምልህ እንዴት ወደዚህ ህይወት ገባህ ምን ተፈጥሮ ነው እያለች ነበር ስትጠይቀው የነበረው ማለት ነው። እሱም ደግሞ ምንም የተፈጠረ ነገር የለም ሁሉም ነገር እንደነበረ ነው ለማስተካከል እየሞከርኩ ነው ብሏታል ማለት ነው። ይህም በማስመልከት እንግዲህ የሜላት ልጆች ጎበዝ ጠንካራ ሆኖ መስራታቸውን ቀጥለዋል ማለት ነው። እሱም እንደዚህ ቢሆንም እኛ እኮ ጊዜ ቢጥለንም ጊዜ ጣለን ብለን እንትን አላለም ብሏታል ማለት ነው።